አምላክነቱን እና ሰውነቱን ሁለቱን አንድ ላይ ገጥማችሁ ያዙት። እሺ ተኛ እንደ ሰውነቱ፣ ነፋሳትን ገሰጸ በአምላክነቱ፣ ተራበ በሰውነቱ፣ በለሷን ረግሞ አደረገ በአምላክነቱ፣ አብ ይበልጠኛል አለ በሰውነቱ፣ አብና እኔ አንድ ነን አለ በአምላክነቱ፣ ወደ ሰማይ አረገ አምላክነቱ፣ ወደ መቃብር ወረደ በፍጹም ሰውነቱ፣ ፍጹም ሰው እንደመሆኑ ወደ መቃብር ወረደ፣ ፍጹም አምላክ እንደመሆኑ ወደ ሰማይ አረገ። ይህን አገናኝቶ በደንብ ማንበብ ማለት ነው። አገናኝቶ በደንብ ማንበብ። ሞተ በሰውነቱ ተነሳ በአምላክነቱ፣ አምላክነቱና ሰውነቱ ፍጹም ሰው ስለሆነ ሞተ፣ ፍጹም አምላክ ስለሆነ ተነሳ፣ ፍጹም ሰው ስለሆነ ታመመ፣ ፍጹም ሰው ስለሆነ ደከመ፣ ፍጹም አምላክ ስለሆነ ተነሳ። ኃያል ነውና ብርቱ ነውና በአምላክነቱ የአምላክነትን እና የሰውነትን ግን ሁለቱ ለዚህ እኮ ነው ፍጹም ሰው ፍጹም አምላክ ምንላችሁ። ስለዚህ ቅድም የነገርኳችሁ ዮሐንስ ወንጌል ላይ ያለው ማለት ነው ሀበአብ እስመ ውእቱ አብ ያብየኒ የምትለዋ አብ እርሱ ይበልጠኛል የምትለዋ ቃል ፍጹም ሰው ስለሆነ በሰውነቱ ማለት ነው። ስለዚህ ጌታ እንዲህ ብሎ ከተናገረ በኋላ ስለዚህም ነገርኳችሁ አለ። ወኢይትናገርን ከብዙ ምስሌክሙ አለ። ከዚህ በኋላ እኔ ስለእናንተ ብዙ ሳስተምራችሁ ስለኖርኩ አለ። ዮሐንስ ወንጌል ቁጥር 30 ወይ 29 አካባቢ ይመስለኛል ባልሳሳት ስታነቡት እዚያው ላይ ምንድነው የሚለው? ከዚህ በኋላ እኔ ከእናንተ ጋር አልነጋገርም። ለምን? የሚያርግበት ሰዓት ስለደረሰ ማለት ነው። እስመ ይመጽእ መልአኩ ለዝንቱ ዓለም ወኢይረክብ በላዕሌየ ወይምንተኒ። የዚህ ዓለም ፍርድ በክርስቶስ ላይ ያደረሰውን ስለምታውቁት ማለት ነው። ምንም አላገኘብኝም አለ፣ ምንም አይገኝብኝም አለ። በደል የሌለበት ዛልሞ ኃጢአት ብሎ የተናገረላት ለዚያች ሴት በእውነት በደል የሌለባት ብሎ የተናገረ በእውነት እርሱ ክርስቶስ ይህንን ተናገረ ማለት ነው። ወባይቱ ከመ ያአምር አለ ከመ አነ አፈቅሮ ለአብ ወበከመ ምንድነው የሚለው? ወሀበኒ አብ ትእዛዞ ከማሁ እገብር አለ። ተንሥኡ ንዑር አላቸው። ይህንን ምስጢር ከነገራቸው በኋላ በሉ ተነሱ ከዚህ እንሂድ ይላቸዋል ማለት ነው። ከዚህ እንሂድ ይላቸዋል። ስለዚህ ስለ ኢየሱስ ክርስቶስ ስትረዱ ለመነ፣ አማለደ፣ ታመመ፣ ሞተ፣ ተቀበረ፣ ተሰደደ፣ ተራበ፣ ተኛ፣ በመንፈሱ ታወከ የሚሉ ቃላትን ስታገኙ ፍጹም ሰው ስለሆነ ብላችሁ ተረዱ ማለት ነው። አረገ፣ በጥቅሉ ሲሰቀል ፀሐይ ብርሃኗን የነሳችለት፣ ታምራት የተደረጉለት፣ ነፋሳትን የገሰጸው፣ አብና እኔ አንድ ነን ያለው፣ መቃብርን ድል አድርጎ የተነሳው፣ ወደ ሰማይ ያረገው፣ በአበሪና የተቀመጠው፣ ነገ ለፍርድ የሚመጣው፣ ይህንን ስታዩ ደግሞ አምላክነቱ ከሰውነቱ ከአምላክነቱ ያራቀበት የማይገነጠልበት በአንድ ባህሪ የሚኖር ስጋን ባህሪው አድርጎ ሲረከብ ባህሪው አድርጎ ሲዋሃድ ለቃል ሁለተኛ ለመለኮት አራተኛ ያላደረገ እርሱ ሁሉ እግዚአብሔር ኢየሱስ ክርስቶስ ነው ማለት ነው። ሌላ ጥያቄ? ቃል ያሰማልን። በጣም ጥሩ ነው የተማርነው። ምናልባት የቀጣዩን ሰዓት ብትነግሩን የሚል አለ። በሚቀጥለው መቼ ነው ትምህርቱ የሚሰጠው? ሌላ ርዕስ ላይ ቢሆን የሚል ነው። ሁለተኛው ዩቲዩብ አሎት ወይ? ዩቲዩብ ላይ ሲለቀቃል ወይ? ያመለጠን እንዴት ነው መከታተል የምንችለው የሚል ጥያቄ አንስተዋል። ሁለቱን ይመልሱትና ምናልባት ከታች የተጻፉት ውስጥ አንዳንዶቹን አነሳቸዋለሁ። ከምስጢረ ሥላሴ ጋር ቀጥታ ባይገናኙም ግን እፎይ ቤት እንዲገቡም ጠይቅልን ብለው የጻፉ አሉ። እኔውስ እነዚህን ይመልሱልን መምህር። ኃይለማርያም ቤት እዚህ ልጀምር። ኃይለማርያም ማለት እፎይ ነው። እፎይ ቤት ላይ ረጅም ሰዓት በፊት እዛ ነበርኩኝ። አሁን ላይ ከዚያ ረጅም ሰዓት ማልሄደው በውስጥ እሱ ጋር ረጅም ሰዓት በስልክም ስለምንገናኝ እለት ከዚያ ውጪ ወደዚያ ወደ ምሽት አሁን እያመሸ ስለሆነ የሚገባ እኛ በምናርፍበት ሰዓት ስለሆነ ብዙ ሰዓት የሚገባው ከዚህ አንፃር የሰዓት አለመገጣጠም ነው እንጂ እነሱም ሲገቡ ስለሚልኩልኝ እግዚአብሔር ቢፈቅድ ከዚህ በኋላ እገባለሁ። ቢያንስ ጎኑ ላይ ሆነን እያገዝን የኦርቶዶክሱን ትምህርት በተመለከተ እኛ ግብረ መልስ እየሰጠን እንቀጥላለን። እግዚአብሔር ይረዳናል፣ መንፈስ ቅዱስ ያግዘን ነው ባጭሩ እንጂ ከሌላ አንፃር አይደለም የቀረው። ወደፊት እንመጣለን። ዩቲዩብ አለ ወይ? ዩቲዩብ የለም።
የለኝም። ያስተማርኳቸው ትምህርቶች ይሄኛው በቲክታክ እዚህ በኖሬ በቲክታክ ማስተምረው ቲክታክ ላይ እየቆራረጡ የሚለቁ ልጆች አሉ። በተለይ አነዘ ክርስቶስ የሚል አካውንት በተደጋጋሚ የኔን ትምህርቶች ሲፖስቱ አያለውና በዚያ በኩል በቲክታክ ማስተምረው እዩ ማለት ነው። ዩቲዩብን በተመለከተ እቅዱ አለ ፕሮጀክቱ። ያው የቄስ ተማሪ ህይወት እንደምታውቁት በፕሮሰሱ ብዙ ስለሆነ ከካሜራ ከምን ስቱዲዮ ምናምን የሚሉ በጣም ሀሳቦች ስለበዙ ከዚህ አንፃር እግዚአብሔር ፈቃዱ በሚሆንበት ጊዜ ሌላ ሰዓት አመቻችተን ዩቲዩብ ከፍትና በጣም እናንተ ብቻ ሳትሆኑ በርካታ ሰው በውስጥ እንደዚህ አይነት ጽሁፍ ይጽፍልኛል እና ዩቲዩብ ቢኖርህ የሚል በጣም የብዙ ሰው እንዲሁም አንድ መምህር ዩቲዩብ የለህም ወይ እስካሁን አልከፈትህም ወይ ብለው እያወራው ቆየን እና ከአቅመ ዩቲዩብ አልፈሃል እኮ ለምን እስካሁን አሉኝ እና ሁሉም ሰው ዩቲዩብ አለውና እኔ አቅመ ዩቲዩብ አልፎኛል ማለት ነው። እስካሁን ማሳደግ ነበረብኝ ረጅም ዘመን አሳልፍ ያለውና እንደዚያ እግዚአብሔር ሲፈቅድ ከፍታለሁ በቅርብ ማለት ነው እና ክሬትም ተደርጓል። ስያሜም ተሰጥቶታል። መገልገያ ማቴሪያሎችን እያስተካከልን እግዚአብሔር ቢፈቅድ የምንከሰት ይሆናል በዚያ በኩል ማለት ነው። እስካሁን ያስተማርኳቸው ግን በዋካ ብርሃን ሚዲያ በኩል ያስተማርኳቸው ትምህርቶች አሉ። በዚያ በኩል ገብታችሁ መከታተል እንድትችሉ መልእክቴ ነው። ከዚህ በፊት ያስተማርኳቸውን ማለት ነው። ተከታታይ ትምህርት እዚያ ላይ ስላሉ ወደፊትም እግዚአብሔር እንደፈቀደ አብረን የምናገለግል ይሆናል። ከዚያ ውጭ ባለው በዚህ መቼ ነው የምትገባው? ዛሬ ሰኞ ነው። ሰኞ ሁሌም ከአንድ ሰዓቱ ቢረዝም እስከ 4 ሰዓት ቢያንስ እስከ 3 ተኩል ባሉት ሰዓታት ይህ ነገር ሃይማኖት ነው የጀመርነው። ነገረ ስላሴ ቀስ እያለን እግዚአብሔር ቢፈቅድ ምስጢረ ስጋዌ፣ ከዚያ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ምውታን፣ ነገረ ማርያም ቀስ እያለን ስርዓተ ቤተክርስቲያን እያየን እንሄዳለን ብለን እንደ ሰው አስበናል። እንደ እግዚአብሔር ምን እንደሚያደርግ ደግሞ ባለቤቱ እሱ ስለሆነ ካፒቴኑ ባለቤቱ ይምራል። ሌላ ምንድነው ያሰብኩት? ጥያቄ አለ? ሌላ ጨርሳችኋል? ሰማለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ተሰጠኝ ይላል። አሃዱ ሚዲያ የሚለው አሃዱ ቃል ሚዲያ የሚለው የእሳቸውን ጥያቄ አይታችሁላችኋል? ይሁን ተደጋጋሚ ጠይቁዋል። ከእርሱ ጋር የማይገናኙ ጥያቄዎች አሉ። ምንድነው? አንደኛው ተጠይቀው ከትንሣኤ በኋላ ስንት ቀን ነው የቆየው? 40 ቀን እያለን ደጋግመን መልሰናል። ግን ደጋግመው ኮፒ ፔስት ያደርጉታል። ከማን ጋር ነው የቆየው? ከ40 ቀን በኋላ መጽሐፈ ኪዳንንም አንብቧል ናቸው መልሰው የሚጠይቁ አሉ። 40 ቀን የሚለውን ማለት ነው። ግን ስልጣን ተሰጠኝ የሚለው ቀጥታ ማቴዎስ ወንጌል 28:18 ስልጣን ተሰጠኝ የሚለው ስልጣንን የሚቀበል ነው ወይ የሚሰጠውስ ነው ወይ የሚል ብለው ጠይቀዋል። ሌላ ደግሞ ሲያርግ አሁንም ፍጹም ሰው ፍጹም አምላክ ነው ወይ ካረገም በኋላ? ይሄንን አነሱና ምን አሉ? አሁንም ፍጹም አምላክ ፍጹም ሰው ከሆነ አብ ከኔ ይበልጣል ብሎን ከነበረ አሁንም ይበልጣል ወይ ብለው ደግሞ እንደገና በሌላ መልኩ የተወሳሰበ ነገር ግን ስህተት የሆነ ነገር ጠይቀዋል። እንደው ያጥሩላቸው ሁለቱን። አይ ቀላል ጥሩ ነው። ውስብስብ እንዳይልባችሁ ቀለል ባለ አገላለጽ ወልደ እግዚአብሔር ኢየሱስ ክርስቶስ አብ ዛሬም ድረስ ፍጹም ሰው ፍጹም አምላክ ነው ወይ? አዎ ፍጹም ሰው ፍጹም አምላክ ነው ዛሬ ድረስ። በየማነ አብ የተቀመጠው ስጋን እኮ ዓለምን ካዳነ በኋላ እንደ ሸንኮፍ አውልቆት አይደለም የሄደው። ያረገ እኮ በዚያ ስጋ ነው። ዓለምን ባዳነበት ስጋ፣ ካሳ በካሰበት ስጋ፣ በዚያ ስጋ ነው ያረገው። ማን ያረገው? ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ስለዚህ ባጭሩ ምን እያልኳችሁ ነው ያለሁት? ያ ስጋ ከመለኮት ጋር ከተዋሃደ በኋላ እንደ እባብ ሸንኮፍ እዚህ ላይ ቆየ የሚባል አይደለም። ከተዋሃደ በኋላ አይለያይም። ኢንፍልጥ ወለአሐዱ ክርስቶስ አበክሌቱ ህላውያት ነው የሚለው መጽሐፍ። አንዱን ክርስቶስ ከተዋሃደ በኋላ ይህ ስጋ የመለኮት ብለን አንለየውም ነው። ስለዚህ ያለው በዚያ ነው። እንዲህ ከሆነ አብ ይበልጠዋልን? አብ የሚበልጠው የአብ እኮ መለኮቱ ከወልድ መለኮት የተለየ አይደለም። መለኮቱ አንድ ነው እያልኋችሁ በምኑ ነው የሚበልጠው? መለኮቱ አንድ ከሆነ በምኑ ይበልጠዋል? የአብ መለኮት የወልድ መለኮት አሐቲ ናት፣ አንዲት ናት። ያቺ መለኮት አንድ ከሆነ ያ መለኮት ማን ነው ከማን የሚበልጥ?
የተለያየ ነው አላልኳችሁም? የወልድ መለኮቱ ሌላ የመንፈስ ቅዱስ መለኮቱ ሌላ አይደለም። በአንድ መለኮት የሚኖር ነው ማለት ነው። ነገ ራሱ ለፍርድ የሚመጣ በዚያ ስጋ ነው። በነገራችን ላይ በክበበ ትስብእት ነው የሚመጣ በሰው ቁመት እያልኳችሁ ነው። እና ዲያ ከነበረው ጋር ልዩነቱ ምንድን ነው ካላችሁኝ በግርማ መለኮት ነው። ግን ደግሞ የሚመጣ መጠኑ የሰው ግርማው የመለኮት ሆኖ ነው የሚመጣው። ቀድሞ ለድህነት ነው ትሑት ሆኖ ነው የመጣው። አሁን ግን ለፍርድ ነው። ሊፈርድላቸው ነው የመጣ። በኃጥአን ሊፈርድባቸው፣ ለጻድቃን ሊፈርድላቸው ይመጣል ማለት ነው። ሌላው ምንድነው የነበረው? ሁለተኛም ነበር አይደል? ምንድነው? በቃ መልሰውታል። ስልጣን ተሰጠኝ የሚለው ነው። ማቴዎስ ወንጌል ስልጣን ተሰጠኝ። በጣም ጥሩ። ለብቻው ነው አልተመለሰም። ስልጣን ተሰጠኝ ማለት ምን ማለት ነው ከተባለ ስጋዊው ስጋ ስልጣን ተሰጠው ማለት ነው። ስጋ ከበረ ማለት ነው ባጭሩ። ያልከበረ ስጋ ከበረ። ማን አከበረው? አብ ወልድ መንፈስ ቅዱስ ስጋን አከበረው። ክብር የሆነው ማን ነው? አካላዊ ቃል። የከበረ ማን ነው? ስጋ ማለት ነው። ስልጣን የሆነ ቀን አንድ የሆነ ቀን አራት አይሆንም። የማይንቀሳቀስ ስም አለው። ሁልጊዜ አብ ወልድ መንፈስ ቅዱስ ነው። የማይንቀሳቀስ ግብር አለው። ሁልጊዜ ወላዲ ተወላዲ ሰራጺ ነው። ይህ ለምስጢረ ሥላሴ የሚነገር ነው። ደግሞ የማይንቀሳቀስ ቅጉም የሆነ ደግሞ ሌላ ባህሪ አለው። ባህሪው ለዘላለም የማይንቀሳቀስ ቀዋሚ ባህሪ ነው። ባህሪየ ሥላሴ ለዘላለም አንድ ነው። ይህ አንድ ባህሪ ይወልዳል፣ ያሰርጻል፣ ይወለዳል፣ ይሰርጻል። ማን ካላችሁን አንዱ ባህሪ ይህ አንድ ባህሪ ወላዲ ነው። ይህ አንድ ባህሪ ተወላዲ ነው። ይህ አንድ ባህሪ ሰራጺ ነው። ይህ አንድ ባህሪ አስራጺ ነው። የሚወለድበት ሌላ ባህሪ፣ የሚወልድበት ሌላ ባህሪ፣ የሚሰርጽበት ሌላ ባህሪ የለም። አሐዲ ባህሪሆሙ ለሥላሴ የሥላሴ ባህሪያቸው አንዲት ናት። በዚች አንዲት ባህሪ አብ ይወልድባታል፣ ወልድ ይወለድባታል፣ መንፈስ ቅዱስ ይሰርጽባታል፣ አብ ያሰርጽባታል። አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይባልባታል። በማን ከተባለ በአንዲት ባህርየ ሥላሴ። ይቺ ቅውም ናት፣ ለዘላለም አትቀየርም። ምን ከተባለች ባህርየ ሥላሴ ትባላለች። እቺ እንደገና ደግሞ ለዘላለም የማይቀየር ደግሞ አንድ ቅጉም የሆነ ነገር የምነግራችሁ ደግሞ ስልጣኑ ለዘላለም አሐቲ ናት፣ አንዲት ናት ማለት ነው። ቅጉም ናት፣ የማትንቀሳቀስ ናት። በስልጣን አብ የሚያዝ ወልድ የሚታዘዝ መንፈስ ቅዱስ ደግሞ የሚላላክ ወይ የሚልክ አይደለም። እና እንዲህ ከሆነ ወልድ አብ ላከኝ ማለቱ ምን ማለቱ ነው ከተባለ አብ ሳያውቅ ከአብ የተለየ አብ የማይረዳው ከአብ የተሰወረ ሁኜ አልመጣሁም በፈቃደ አብ ማለቱ ነው። ለዚህ ነው አባ ቅዱስ ኤፍሬም ሶርያዊ በማክሰኞ ውዳሴ ማርያም ላይ እንዲህ ይላል፣ እስመ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጽአ አድኀነን ይላል። በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ሰው ሆኖ አዳነን። አንድም እስመ በፈቃዱ በእርሱ ፈቃድ ወበስምረተ አብሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ ይላል። አብ ፈቅዶ ወልድ ያልፈቀደ፣ ወልድ ፈቅዶ መንፈስ ቅዱስ ያልፈቀደ አይደለም። አባቴ ላከኝ ማለቱ በአብ ልብነት የታሰበውን ልፈጽም መጣሁ ማለቱ ነው። በአብ ልብነት የታሰበውን መኑም ይጃምራ ለዛቲ ዕለት ዘእንበለ አብ በአይቲቱ ከአብ ብቻ በቀር ያችን ቀን የሚያውቃት የለም ሚል ቃል አለ አይደለም? በወንጌል ኢ ወልድ ወኢ መላእክተ ሰማይ የሰማይ መላእክትም ቢሆኑ ወልድም ቢሆን አያውቃትም ተብሎ ተጽፏል። ምን ማለት ነው? አሁን ይሄ ምስጢር ወልድ አያውቃት ሆኖ ነው ካላችሁ እንዲህ ማለት ነው። ይህ ልብ ብላችሁ አዳምጡ። በአብ ልብነት የተመከረው ገና በወልድ ቃልነት አልተገለጸም፣ አልተነገረም ማለት ነው። አልተገለጸም፣ አልተነገረም ማለት ነው። በአብ ልብነት የተመከረው ምክር ማለት ነው እንጂ እንግዲህ ያቆሱ አነ ወአብ አሐዱ ንሕነ ብሎናል እኮ ዮሐንስ 10:30 እኔና አብ አንድ ነን ብሏል። አንድ ነን ያለን ጌታ ለእርሱ ሲነገር እና ምን ማለት ነው ከተባለ በአብ ልብነት የተነገረ በወልድ ቃልነት ያልተነገረ ማለት ነው። ለምሳሌ ምጽአተ ክርስቶስ ማንም አያውቃትም፣ የሚመጣው ራሱ ክርስቶስ ነው። ማንም አያውቃትም ተብሎ እርሱ ራሱ እንኳን ተጠቅሶ የተነገረበት ምስጢሩ ምንድን ነው ካላችሁኝ በአብ ልብነት የታሰበች እንጂ በወልድ ቃልነት የተገለጸች አይደለችም። ገና ናት፣ አልተገለጸችም።
በክበበ ትስብእት በግርማ መለኮት ለፍርድ አልመጣም ማለት ነው። ለፍርድ አልመጣም ማለት ነው። ስለሆነም ምን እያልኳችሁ ነው? ይህች ስልጣን የምትባለው የሚልክ የሚላክ የለም። መንፈስ ቅዱስን እልክላችኋለሁ ወውእቱ ያዘክረክሙ፣ መንፈስ ቅዱስ ይመጣል እርሱም ያስታውሳችኋል ያሳስባችኋል ብሎ የተናገረ አዲያ መንፈስ ቅዱስን እልክላችኋለሁ ማለቱ ምን ማለቱ ነው ከተባለ ሩይ መሆናቸውን የተካከለ ስልጣን መኖራቸውን በአብ ልብነት ታስቦ በወልድ ቃልነት ድህነተ ዓለም ተፈጽሞ በመንፈስ ቅዱስ ንጻት ጠዋን ሆነን በማህይተሙ ልክ እስክብሪቶ ደብዳቤ ማህይተም ሶስቱ ሲገናኙ ስራ እንደሚሰሩ ሁሉ አብ ወልድ መንፈስ ቅዱስ በሶስቱ ህልውና በወልድ ቤዛነት ድህነት ዓለም ተፈጸመ ማለት ነው። ድህነት ዓለም ተፈጸመ። ስለዚህ በስልጣን አንዱ የሚበልጥ ሌላኛው የሚከተል፣ አንዱ የሚያንስ አንዱ የበላይ፣ አንዱ አስተዳዳሪ፣ አንዱ ተዋረድ፣ አንዱ ግራዝማች፣ አንዱ ቀኛዝማችነት የሌለባቸው በስልጣን አንድ ናቸው። አብ አባት ስለሆነ በስልጣን ከወልድ አይበልጥም፣ ወልድም ልጅ ስለሆነ ከአብ አያንስም። መንፈስ ቅዱስም ትክክል ነው ማለት ይሄ ነው። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም። አብርሃም ይስሐቅን ይስሐቅ ያዕቆብን እንደሚወድ ነገረ ስላሴ እንደዚያ አይደለም፣ እንደዚያ አይደለም። እና እንዴት ነው ነገረ ስላሴ? ምን ትብይሉቱ ነገረ ትርጓሜው ካላችሁኝ አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ስለተባለ የማይቀዳደም ትክክል ሩይ የሆነ ማለት ነው። ወአብኒ እይቀድሞ ለወልድ በእንተ ስሙ፣ አብ አባት ስለተባለ ስለ ስሙ ወልድን የሚቀድመው አይደለም ይላል ታላቁ ሊቅ ገባሬ መንከራት ጎርጎርዮስ። ወወልድኒ ዘይትራን ስሙ ወልድ ወይይቀድሞ ለአብ መንፈስ ወይይቀድሞ ለአብ መንፈስ ቅዱስ። ወልድም ልጅ ስለተባለ በልጅነት ክብሩ አባቱና መንፈስ ቅዱስን የሚበልጥ ከነርሱም የሚያንስ አይደለም። ወመንፈስ ቅዱስኒ በእንተ ስሙ ወይይኒ ስማ በወልድ፣ መንፈስ ቅዱስም ስለ ስሙ መንፈስ ቅዱስ ስለተባለ ከአብና ከወልድ የሚያንስ አይደለም። ወኩሎሙ ሩያን እሙንቱ ወቅቁም በአካላት ይሆሙ፣ በየአካላቸው ቅቁማን ሲሆኑ የተካከሉ ናቸው እንጂ ይላል ገባሬ መንክራት ቅዱስ ጎርጎርዮስ ማለት ነው። ይህንን ቃል ይናገራል። ስለሆነም ምን እያልኳችሁ ነው? ምን እያልኳችሁ ነው? የቅዱሳን አምላክ እንድናስተውል ሁላችንም አስተዋይ ልቡና ያድለን። ስለዚህ በስልጣን ምንድናቸው አልኳችሁ? ለዘላለም ሩያን ናቸው። ሩያን ማለት በአማርኛ ትክክል ናቸው ማለት ነው። ይቺ ስልጣን አንዲት ናት፣ አንዲት ናት። ባህሪያቸው አንዲት ስለሆነ ስልጣናቸው አንዲት ናት ማለት ነው። ለማን? ለስላሴ አንድ። ሁለተኛ ሌላ ቦታ ልውሰዳችሁ። ሁለተኛ ቅውም የሆኑበት አንድ የሆኑበትን ነገር ምነግራችሁ በመለኮት ስላሴ ቅውም ናቸው፣ አንድ ናቸው። በመለኮት ስንት ናቸው አልኳችሁ? በመለኮት ስንት ናቸው ነው ያልኳችሁ? በመለኮት ስንት ናቸው? በመለኮት ስንት ናቸው? አንድ። በጣም ግሩም። በመለኮት አንድ ናቸው ማለት ምን ማለት ነው? መለኮት ማለት በራሱ ምን ማለት ነው? ግሱ በጣም ብዙ ፍቻ አለው። መለከ ገዛ ከሚለው የግዕዝ ግስ የተገኘ ነው። ትርጓሜው መለኮት ማለት ገዢ ማለት ነው። በገዥነት አንድ ናቸው፣ በመለኮት አንድ ናቸው ማለት መለኮት ምልክናቸው የስላሴ አካላቸው ሶስት ነው ብለናል። ስማቸው ሶስት ነው ብለናል። ግብራቸው ሶስት ነው ብለናል። ምልክናው ይሄ መለኮቱ አንድ ነው ማለት ግን ስልጣንና መለኮት በነገራችን ላይ ይለያያል። ስልጣን ማለት ሩያን እሙንቱ በአካላት ይሆኑ ማለት ነው። በየአካላቸው አንድ የሚሆኑበት ማለት ነው። ስልጣን ማለት አካላትን ሲያባልስ፣ መለኮት ማለት ግን አካላትን በኩነታት የሚያገናዝብ እስመ